ደብል ሌባ የምታረጋው ነገር እኮ በጣም ነው የሚያናደደው ኪንጎ። አሁንስ ሁሉም ነገር ምርር ስልችት ነው ያለኝ። እዛ ንጉስ ጋር ይሆናል ይሄን የሄዱት። አንተ እዚህ ተጎልቼ ስታየኝ የዳይመንድ ጠባቂ መስላለሁ እንዴ? አባቷም እኮ ያለ ፍላጎቷ ብዙ ነገር ሊያደርጓት ሞክረዋል። ስለ እህት ሳይሆን ስለ ዴቭን የጠየቅኩ እኔ ጋር እንዴ? ለምን ምን ነው ደነገጥሽ? አበባሽን አርግፎ ላከሽ አይደለም? ከዚህ በፊት ሌባ እንዳትለኝ ደጋግሜ ነግሬ ነበር አይደል? አዴ እኮ ገጠር ሄዳለች። ገጠር አንክች ነው የምለቅሽ። ገለል ይበሉ ከመንገድ ዞር ይበሉ። ጥቅል ማልባ ማለት አንተ ዱባ። መጀመሪያ የራሳቸውን ልጅ ሰብሰብ አድርገው ያዙ። አንቺም እንደሱ አሁንም ሌባነቴን እየነገርሽ ነው። ዳይመንድ ከተመቸው በደቂቃ ጓደኛ መሆን ይችላል። ዴቪድ እንዳለ ታውቋል። እውነት ምን አለ እዚህ የሚያስፈራ ነገር? አትንቦቅቦቂ እባክሽ። ለጊዜው ልታገቢው እንደመጣሽም ትነግሪዋለሽ። ዛሬ ቦስሽ የለም እንደ ይጠራ። እኔ እንደሆንኩኝ መንገዱን አላውቀው የት ብዬ ሄጄ እፈልጋታለሁ። እኛ ውጭ አላልናት፣ ራሷ ነው የወጣችው። እኛ ምን ይመለከተናል? ምንድነው አደይ? ቆይ ማን የደወለው? አለልኝ ነው። ዴቭ ገጠር ነው ያለው ነው የሚለኝ። እንዴ ዴቭ ገጠር ምን ይሰራል? አላውቅም። አሁን እኮ ነው ደውሎ የሚነግረኝ። ቆይ አለልኝ ማን ነው? አለልኝና ጫኔ አባቴ ተላላኪዎች ናቸው። በቃ ዴቭን ይዘውታል። ለምን? አሁንስ ሁሉም ነገር ምርር ስልችት ነው ያለኝ። አንዱን ጨረስኩት ብዬ አመስገኘን ሳልጨርስ ደግሞ ሌላ ነገር ይመጣል። ቆይ የኔ ነገር መች ነው የሚያልቀው? ወይኔ ዘንድሮ ጣጣ ይበዛ እኮ። አልገባኝም። ቆይ አባትሽ ለምንድን ነው ዴቭን መያዙን የፈለገው? አንቺ ወደዚህ ከመጣሽ ነው የምንለቀው ነው የሚለኝ። በቃ መሄድ አለብኝ። እንዴ ወዴት ነው የምትሄጂው አደይ? ብቻ አምንሻቸው እንዳይሆን። እንዴት ለማላምናቸው? ከዚህ በፊት እኮ ከዚህ የባሰ ስንት ነገር አድርገዋል። ዴቭን አንድ ነገር ሲያደርጉት ግን መሄድ አለብኝ። አደይ ቆይ ተረጋጊና በደንብ ተንፈሽ። ከዛ በኋላ እያንዳንዱ ነገር ትወስኛለሽ። እንደዚህ ሆነሽ ምን አይነት ውሳኔ መወሰን የለብሽም። አሁን ላይ ተረጋግቼ ስለራሴ የማስብበት ጊዜ ላይ አይደለም ያለሁት። መሄድ አለብኝ። እኔ ካልሄድኩኝ ዴቭን የሆነ ነገር ያደርጉታል። ዶክተር ከቻልክ ቤት አድርሰኝ፣ ለሊ ማናገር አለብኝ። እሺ አደይ ወስድሻለሁ። ምንድነው? እሺ ምን ልስማክ? ቆይ በቅጡ ለማናቃለች እንደዚህ መሆን አለብን? አረ አሁን እንደ እንደማታውቃት የምታስበው ትሰማኛለህ? እቺ ልጅ እኮ እየዋሸች አንተን ያስደበደበች ልጅ ነች። ቆይ ምንድነው የምፈልገው? አላውቅም ቅምጥል። እኔ ምን በማላውቀው አትናደጅብኝ እባክሽ ቅምጥል። እንዴት ነው ማልናደደው? የምታረገው ነገር እኮ በጣም ነው የሚያናደደው ኪንጎ። እንዴ ቆይ ምን ማድረግ ነው? ኪንጎ ትመጣች። ቤቲ ኪንጎዬ ሳላውቅ ምን አስከፍቼክ ነው? ቆይ አንቺ ለምንድን ነው የማትይኝ? ስንቴ ደጋግሜ ነገርኩሽ። እኔ ፍቅረኛ አለኝ። እሱንም አውቃለሁ ኪንጎዬ፣ ግን ሁሌ ሚስቴ ስትል ከዚህ በላይ ጠብቄ ነበር። ግን ደስ ትላለች። ሌላ አይነት ሴት ስትይ ምን አይነት ሴት ጠብቀሽ ነበር? ያው ለጨዋታ ድምቀት ነው አይደል ኪንጎ? ውፍ ቤቲ በጣም ነው የምታስለችው። በአንቺ ምክንያት ከቅምጥል ጋር እየተጣላሁ ነው። እንዴ እኔ ምን አጠፋው ቅምጥልዬ? ምን አጠፋው? ቆይ ምን አባሽ ፈልገሽ ነው ባሌ ስርስር የምትይው? እውነት ለመናገር እስካሁን ካየኋቸው ሰው ሁሉ የተለየ ነው ኪንጎ። ጥሩ ባል አለሽ። ምን አይነቷ ደፋር ነሽ ግን? እንዴ ምን አጠፋው? ባልሽ ጥሩ ሰው መሆኑን እየነገርኩሽ ነው። ምኑ ላይ ነው ያጠፋሁት? አረ ስለፈጠረሽ ቤቲ። ቆይ ግን ጤነኛ ናት? አንቺ እኔ ፊት እንዴት ነው ባሌ የምታመጋግሽው? ባልሽ ጥሩ ሰው ነው። ጥሩ መሆኑን እየነገርኩሽ ነው። ለምንድን ነው ደስተኛ ማትሆኚው? ትሰሚኛለሽ? ጥሩነቱን አንቺ መናገር አይጠበቅብሽም። በደንብ አድርጌ ያውቀዋለሁ። ይልቅ ለምን እንደምታስቸግሩ ብትነግሪኝ ደስ ይለኛል። እንዴ ምን ላድርግ? የሆነ የሚያግዘኝ ስራ አለ። እሱ እንዲያግዘኝ ነው ቅምጥልዬ። ከዚህ በፊት ስልኩ ላይ በተደጋጋሚ ስትደውይና ስታስጨንቂው እያየው ባላ ያልፈሻለሁ። ከዚህ በኋላ ግን ከባሌ አናት ላይ ትወርጃለሽ። እሺ? እንዴ አንቺ እንኳን ልትረጂ ሞክሪ። ምንድነው የምረዳሽ? ጭራሽ ዝም ስትባይ ሰፈሩ ድረስ ትመጫለሽ እንዴ? አታፍሪም? አረ ቅምጥል ተይ፣ ልጅ ያላሰበችውን ነገር አታስቢ። ኧረ እባክህ ምንድነው ያላሰበችው? ሰምኛለሽ? ድጋሜ እሷ አጠገብ ብለሽ አልፈልግም። ግን እኮ ቤቲ፣ እኔ ማውራት እንፈልጊ ከሆነ ቢሮ መጥቼ አውራሻለሁ። አሁን ሂጂ በቃ። የምን ቢሮ ምናምን ነው? የምትነግራት ነገር ካለ እኔ እያለሁ እዚህ ፊት ለፊት ንገራት። ምንድነው? አረ ቅምጥል። አረ ምንድነው? ወይስ ሚስጥር ነው የምታወሩት? አዎ ሚስጥር ነው። ይቅርታ። የምን ሚስጥር? ምን እያልሽ ነው አንቺ? አረ ሚስጥርም ጀምራችኋል። ሰምኛለሽ? ሲጣርጌ ሳልገልሽ አሁን ካጠገቡ ዘው በይ። አረ ቅምጥል ተረጋጊ። ወይ ጉድ! የቦስ ድብድብ ሁላ ሰልችቶኛል። ጭራሽ ሚስትክ የባሰች አይደለች እንዴ? ቤቲ፣ እኔ ምንም ልረዳሽ አልችልም። ህይወቴን አበጥብጪ። በቃ ችግርሽን በራስሽ ፍቺው። ሰምኛለሽ? ተሳስተሽ በድጋሚ አጠገቡ ዝር ላለው ብቲ እማልፈሽ እንዳይመስልሽ። አጣፋሻለሁ። እሺ ቅምጥል፣ አንተን ነበር ተስፋ ያረኩት። አሁንስ ማን ሊረዳኝ ነው? ኡፍ! አሁንስ መከራ ይበዛ። እንዴ
ዶክተር እንዴት መጣ? ከአደይ ጋር መጣ። ቸኮልኩ ስትል እኮ አደይ ጋር አልመሰለኝም ነበር። አንቺ እንዴት መጣሽ? አደይ የዴቭ ነገር እኔንም ማሚንም ሁላችንም አስጨንቆናል። የምታውቂው ነገር አለ? አዎ ዴቭ ገጠር ነው። ገጠር ምን ይሰራል? እዛ አባቴ ማለቴ ነጫኔ ይዞት ነው። በቃ እኔ መሄድ አለብኝ። ወይኔ ዴቭ። ወይ አደይ እኔ አብሬሽ ልምጣ እንዴ? ግን ደግሞ ታካሚዎች ነገ በጣም ከባድ ስራ ይጠብቀኛል። እኔም ግን ደግሞ ማሚሽ አትለኝ። አረ ችግር የለውም እናንተ አታስቡ፣ ራሴ እሄዳለሁ። አደይ ግን ደግሞ እኮ እዛ ላንቺ በጣም ከባድ ሊሆን ይችላል። ምንም ይሁን እስካሁን ከሆነው በላይ ምን ይመጣል? ሂጅ ዴቭ ማስለቀቅ አለብኝ። ችግር ውስጥ ነው ያለው። አዎ አደይ፣ ዴቭ ምንም ነገር መሆን የለበትም። ግን አደይ መጀመሪያ ተረጋግተሽ ምን ማድረግ እንዳለብሽ ብታስቢ መልካም ነው። አይ ምንም ማስበው ነገር የለም፣ እሄዳለሁ ካልሽ እሺ በቃ ልብስሽን ያዥና ቢያንስ እስከመናኸሪያ ድረስ ልሸኝሽ። እሺ ዶክተር መጣሁ። በቃ ዶክተር አብረካት ብትሄድ ደስ ይልካል። ምን አለበት? በጣም እኮ ነው የምትሳዝነው። አላይሻትም? እሱማው ግን ደግሞ በዚህ ልክ እንደምታስብላት አላውቅም ነበር። እንዴት አላስብም? ሰው አይደለም? አይ ለአደይ የምታስብላት እኮ በጣም ነው ደስ የሚለው። ዶክተር እስኪ ለሷ ከምታስብላት ትንሽ ቀነስ አድርጋ ለኔ ያስብልኝ። እንዴ ይሄ እኮ ጨዋታ አይደለም፣ ቁም ነገር ነው። አንቺ ምን አለብሽ? ሴልሽ ከበርቄ ጋር እየመጣች ትዳበር ይብኛለሽ። መደበሪያ አይደለም። እሱማ ይገባኛል። ለልጆች እንደዚህ ነገር በጣም ያዝናናቸዋል። ስራ፣ ቁም ነገር፣ ቦታ ንብረት ምናምን አይሉ። ልጆች? ማን ነው ልጅ? ከተሳትኩኝ በጣም ይቅርታ፣ ግን ደግሞ ተግባራችሁ እንደዛ ነው የሚመስለው። ይው አሁን እንኳን አደይ እንደዚህ ጭንቃ ያይሻት ለምን ነው ለሷ የምታስብላት ምናምን ብለሽ ትጠይቂኛለሽ? አይ ዶክተር ለሷ በጣም ስትጠነቀቅላት ስላየው ነው። ለኔ ግን ከፈለክ ትስቅልኛለህ፣ ከፈለክ ትሰድበኛለህ። እንዴ ማን? እኔ ነኝ የሰደብኩሽ? አዎ። ኧረ አልተሳደብኩም። ከዚህ በላይ ቆይ ልጅ ነሽ ስላልኩሽ ነው? እሱ እኮ ስድብ ሳይሆን እውነታ ነው። በዛ ደግሞ ልትከፋ አይገባም። ለምን አልከፋም? እኔ እኮ ለቁም ነገር እንጂ ለቀልድ አልነበረም ወደ አንተ ጋር የምመጣው። ቆይ ዴቭ ምንሽ ነው? ወንድሜ ነው። አደይ ያው ምን ነግራሻለች? አንቺ ግን እሱን ረስተሽ ስለሌላ ነገር ነው እያወራሽ ያለሽው። አሁን ይሄ የሚያሳየው ልጅነትሽ ነው። እንዴ አታበሳጨኝ እስኪ ዶክተር። ሲጀመር አንተ የምታይበት አመለካከት ነው እንጂ ልጅ እንደሆነ ያደረገኝ እኔ በፍጹም ልጅ አይደለሁም። ይልቅ አሁን እሱን ተይው። ሂጂና ለእናትሽ ሁሉንም ነገር ንገሪያት። ከኔ ጋር ቆመሽ ማውራቱ ምንም አይጠቅምሽም። የሚጠቅመኝና የማይጠቅመኝን እኮ ነው ያውቃለሁ። ጉረኛ። ተመስገን ተመስገን። አሁን ምንም የዋሾች ነገር እንደሌለ ተረዳሽ አይደለም? ማይ የልጄ ድምፅ መች በጤናው እንዲሆነና የሆነ የደበቃችሁኝ ነገርማ አለ። ልቤስ ቢሆን በጤናው እንዲህ ብድግ ብድግ ይላል ብለሽ ነው? አባትሽም ቢሆኑ አርፈው ይቀመጡ ብላቸው አልሰማ ብለው ሄደዋል። እዛ ንጉሥ ጋር ይሆናል ይሄን የሄዱት፣ የሆነ ነገር እንዳያረጋቸው ብቻ። ለምን ነጫት ያጠይቃቸው? ማይ አንቺ እውነትሽን ነው ልጄ። እነሱን ሄጄ ማናገር አለብኝ። አባትሽም ሲንቀሸቀሹ የሆነ ነገር እንዳይሆኑ ስጋቴ ነው። አርፋ አልቀመጥ ብለዋል። እንዴት ዋላችሁ? ወይ መስፍን መጣህ እንዴ? እንዴት ናችሁ? እንዴት ዋልክ ልጄ? ኖር ዝለቅ ቁጭ በል። እንዴት ናችሁ? መቼ ተመለስክ መስፍኔ? አመሻሽ ላይ ተመለስኩ ብርሃኔ። በደህና ተመለስክ መስፍኔ? ምን በሰላም እመለሳለሁ ብለሽ ነው? ከዚህ በፊት በጥይት የተመታሁት ስላለ እንጂ ማለቆኝ ብለሽ። ጎሽ እንኳን ለቤትህ አበቃህ ልጄ። አባቴስ መስፍኔ? እሳቸውን መቼ አግኝቻቸው? አደይን ካጫት ሰው አባት ጋር ሆነው እዛ እያወሩ ነበር። ይልቅ ይኸውልሽ የመጣሁት ሄለኔ ጋር ደውለሽ እንድትመለስ እንድትነግሪያት ነው። እኔንማ ብነግራት አልሰማም ብላኛለች። እንዴ ለምንድን ነው የምትመለሰው? የአበበ ጉድ ሰርቷት መስሎኝ። ፍላጎቷ ከሆነ ያው ትሂድ ብዬ ፈቀድኩ። አንድ አለችኝ የምላትን የእህቴን ልጅ ልቧን አሸፍቶ ሲያበቃ እሺ ትሂድ ብዬ ይሁን ብዬ ላኳት። ታዲያ አሁን መመለሷ ምን ጥቅም አለው መስፍን? በክብር የምትዳሪ ከሆነ በክብር ተዳሪ፣ አለበለዚያ ግን ዝም ብዬ ወልዳለሁ የምትይ ከሆነ አይሆንም አልኳት። እንዴ እሷ ግን የኔን ምክር ወደ ኋላ ብላ ከአበበ ጋር ልቧ አሸፈተ። እሱስ ቢሆን በስነ ስርዓት መታግባት ተጋቡ ብላችሁ አይደለ ወደ ኋላ የሚለው? ታዲያ እስካሁን ታግሰ ምን ይሁን ነው የምትለው መስፍን? በክብር መጥቶ የሚወስዳት ከሆነ በክብር መጥቶ ይወሰዳት። እናንተም ደውላችሁ የምትመክሯት ከሆነ መከሯት፣ አለበለዚያ እኔ የለሁበትም። በል ተረጋጋ መስፍኔ።
እኛ እዚህ ቁጭ ብለን እነሱ በሰው ሀገር ምን ያሳልፉ እንደሆነ እኮ የምናውቀው ነገር የለም። ታዲያ ወደዚህ መታችሁ እንነጋገር ማለቱ ምኑ ነው ጥፋቱ? እዛ ከተማ እኮ ቁጭ ብላ መካሪስ በሌለበት ምን ታረጋለች? ይኸውልሽ ብርሃን ጓደኛሽ ነች። የጓደኝነትሽን አንድ ነገር አድርጊ። እችን ልጅ እኔ በክብር ሳልድር አንድ ነገር ብሆን የእህቴም አጥንት ሾኮ ነው ይወጋኛል፣ ይወቅሰኛል። ምን ነው መስፍኔ? ምን ነው እንዴ? አንተ እንኳን ደህና ሰው አልነበርክ እንዴ? አንተ ገና ምኑን አየህና ነው እንደዚህ አይነቱን ሀሳብ የምታስበው? አይ አደይ እናት፣ አሁን ልቅርስ ብል ማንስ ያስቀረኛል? ጎትተው ነው የሚያስገቡኝ። አንዴ ደግሞ የዘመተ ሰው ይሙትም ይትረፍም ማንም ዞር ብሎ ያው። አይ እንዲህማ አታስብ መስፍኔ። ባይሆን ወደ ፈጣሪ ጸሎት ማቅረቡ ነው የሚያዋጣው። እስቲ አደይ እናት፣ እኔ እንደው ከፈጣሪ ተጣልቻለሁ፣ እርሶ እንኳን ጸሎት አድርጉልኝ። ተው እንጂ መስፍኔ ተው። ከፈጣሪ መንገድ ሸሽቶ ወዴት ልደረስ ነው? ቢከፋም ቢለማም ቢያገኙም ቢያጡም ወደ እሱ መሸሹ ነው እንጂ የሚበጀው። እንዴ ምን ነው መስፍኔ? እንደው ደህና ሰው አልነበርክም እንዴ? አንዴ ከመንገድ የወጣ ሰው መቼ ወደ ኋላ ዞር ብሎ ያል? ደሞስ ለስንቱ መሳሪያ ባነሳውበት እጄ አሁን ለጠሎት እጄን ባነሳ ፈጣሪስ ምን ብሎ ይሰማኛል? ወደፊት እኮ የሚያይ ሰው ወደ ኋላ ማየት ያቅቷል። እማዬ አንዴ ውጭ ወጥቼ ልምጣ። ወዴት ለመሄድ ነው የሚያሮጥሽ? የት ልትሄጂ ነው? መጣሁ፣ ቶሎ እመልሳለሁ። እሺ እማዬ። አንቺ ሰው እንደው ለእንግዳ ቡና ማፍላትሽን ነው እንዴ? አይ ተዋት አደይ እናት፣ እኔ እዚሁ በቀዩ ሳልፍ ሰላም ልበላችሁ ብዬ ነው እሄዳለሁ። አይ መስፍኔ፣ አንተ ደግሞ እንደው እንዴ እዚህ ቤት መተባዶ አፍህን ልትወጣ ነው እንዴ? ባይሆን በትኩስ እንጀራ ላይ ሚጥሚጣ ጣል አድርጌበት ላምጣልህ። በባዶ ወድ ልትሄድ ነው እንዴ? በል ቁጭ በል። መጣ እናቱ ሳይሆን ኩኩሻ። እሺ ኩኩሻ፣ ዳይመንድ አይተሽዋል እንዴ? ዳይመንድ ማን ነበር? አንተ እዚህ ተጎልቼ ስታየኝ የዳይመንድ ጠባቂ ይመስላለሁ እንዴ? ይኸውልሽ እኔ አሁን ለነገር አይደለም የመጣሁት፣ ዳይመንድን ፈልጌው ነው። እና ሌላ ምን ፈለክ? ማን ነው የላከ? ቆይ እስቲ የምትለውን እንስማ ምናምን ብላችሁ ተነጋግራችሁ ነው አይመጣው? ዳይመንድ ነው የላከክ? ኧረ አይደለም፣ እሱን ፈልጌው ነው የመጣሁት። እኔ ጓደኛው አይደለሁም። የት አባቱ እንደገባ ምን አባቱ አቅላለሁ እንዴ? በቃ ታዩ፣ በቃ አየሁት፣ አገኘሁት። አቤ ምርጥ ሰው፣ የጥንት የጠዋቱ ባለድመት ምልክቱ ይላል የኔ አባት። ሙድ ይዛል እንዴ? ተነጋግረው እየመጡ ደግሞ ማላቅ ነው የሚመስላቸው። ፋራ አረገኛ። ቆይ ዳይመንድ አሁን ምንም ነገር እንዳቀልድ። እኔ ለቀለድኩት አንተ ወጥ በወጥ መሆነ ምንድን ነው? ምን እሺ ችግር አለን? ሂሉ እኮ ታኝ ሄደች። ወዴት? ወደ ገጠር መስፍን ጋር? አዎ አጎቷ ጋር ሄዳለች ታኝ። ለምን? ብቻ አስቀየምኳት በለኝና የሌለ ከኔ ጋር ነው የምትጣለው። ዳይመንድ እኔ ምን አደርጋታለሁ? የሷን ጠባይ ታውቀዋለህ አይደል እንዴ? ባለ በሌለ ነገር ማኩረፍ ስራዋ ነው። እና ታዲያ ስትሄድ እንደዚህ ቆማ አያት? ምን ላድርግ እኔ? እንዳትከተሉኝ ብላ ወጣች። እንዴ ልከተላት ፈልጌ ነው፣ በግፍ ቀረኛ አልነበረችም። በቃ ጥላኝ ሄዳለች። እና ታዲያ በእግር ቢያቅትህ በእንብርክክ ተከትላት አትሄድም? ምን ነው አንተ ተምር ያለው ትሌለ እንዴ? አታነብም? በዛብህ ለሰብለ ወንጌል ስንትና ስንት ኪሎ ሜትር አቋርጦ እንደሄደ አታውቅም? አታነብም? ዳይመንዱ ቀልዱን በቃ ተወው። አሁን መሄድ አለብኝ። እዛ ላጎቷ ነገሯ ችግር ከመፍጠሯ በፊት ሄጄ ማስተካከል አለብኝ ነገሮቹ። ምንድን ነው የምትነግረው? በስልክ ሳውራ ለካ ተደብቀ የሰማችኝ ነበር። ከዛ ልብሷን ይዛው በቃ ወጣች። በስልክ ከሌላ ሴት ጋር? ለነገሩ ምን ታረግ? ጋይ ዝናቡ አንድ ሁለት መሬት ጣል አረጉብህ፣ ልብህ በጥጋብ እንደዚህ አበጠ። ሄሉን የመሰለች እንጆሬ፣ ሄሉን የመሰለች ኮክ የመሰለች ልጅ አንተ ሌላ ሴት ትደርብባታለህ? ኧረ ግፍ ነው። ኧረ አቤተው ግፍ ነው። ለነገሩ ምን ታረግ? ያንተ ግፍ እኮ ነው እንደዚህ እኛ ላይ የሚጫወትብን። ለካ እኔን እንደዚህ ብቻዬን ሌጣዬን ያስቀረኝ ለካ ያንተ ግፍ ነው። አንተ ግፈኛ። ተዋ ዳይመንድ፣ እንደማላደርገው እያወቅህ እሷማ ወደ ውጭ እንደሚሄድ ሰምታ ነው ተናዳ ሄደችው። እንዴ ደግሞ ለምንድን ነው የምትመለስ ወደ ውጭ? እዛ ሂጂ ማስተካከል ያለብኝ ጉዳይ አለ። ደግሞ እኮ ደርሶ መልስ ነው። ደግሞ እሷ ማብሪያ መሄድ ትችል ነበር፣ ግን እምቢ አለችኝ። አሁን ብዙ ነገር ተበላሽቷል። ላይ ማስተካከል አለብኝ እና እዚህ ያለውን ነገር አንተ እንድትቆጣጠርልኝ ፈልጌ ነበር። ደግሞ እኔ በየትኛው እውቀቴ ነው ያንተን ስራ የምሰራው? ኧረ ተው አቤተው ተው፣ ግን አትጫወትብኝ ተው። ምንም እኮ እውቀት የሚፈልግ ነገር የለም ዳይመንዱ፣ መቋጠር ብቻ እኮ ነው። ሰው እንደሌለ ካወቁ ደግሞ ብዙ ነገር ያበላሻሉ። አንተና አሹ ናችሁ ደግሞ እዚህ ያላችሁ። አሹ ደግሞ እንደምታየው ስራ ላይ ነው። አዎ እንዴ እሱስ ልክ ነህ። ከዛ ኢዝን ጠቅ 15 ቦይን
ትቦ ዶግን ደጅ ብሎ ከሚያነብ ማየምማ እኔ በስንት ጣሙ እንዴ ደግሞ አሹቲ ደግሞ ኧረ እንዴ አብዳል እንዴ እኔማ በጣም እሻላለሁ ከሱ ልክ ነው አሁን ዳይመንዱ በቃ እደውላለሁ አሁን መሄድ አለብኝ ወንድሜ ይቅና ይኸውልህ ደግሞ ይኸውልህ ገብተህ አረጋጋት ይኸውልህ እንደለመድከው ተለማመጣት ሄሉ እንደሆነ አንዴ ከቆረጠሽ እንዴ ምን ነው ከዚህ ሁላ ቢቀርባችሁስ እንዴ ገባች ወጣች ራባት ጠማት ዙቢ ጂኒ ጃንካ ቁልቋል ፀሐይ ፈጣሪ እንኳን ያላወቅኳት እኔ ባቃት ኖሮ ማለት ነው እብድም ጅልብ ነበር ምን እብድና እንዴ ብቻ የምታወራው እንጂ እኔ ጥራይ ሰው የለ ይሄ አሞ አንዴ ቆይ ምን ሆኖ ነው እኔ ማብረት መሄድ ነበረብኝ አይለሊ መሄዳችም ታውቂያለሽ ዶክተሩ ወይ መጨረሻ ቀጠሮ አለሽ እሱን ትተሽ ደግሞ ገጠር መሄዳች ደግሞ አባቷ ነው ምንም አያረጋትም አይ አባቷም እኮ ያለ ፍላጎቷ ብዙ ነገር ሊያደርጓት ሞክረዋል ስለዚህ ብቻዋን መሄድ የለባትም አዴ እስቲ ለሊና ነገር ቢያት ለሊ እኮ አብሬሽ ካልሄድኩ እያለች ነው ለሊማ በፍጹም አይሆንም አንቺ ክትትልሽ መቻል ቆ ነው ከኔ ጋር የምትመጪው ቢሆንም አደይ በዚህ ጊዜ ብቻሽን ልተውሽ አልፈልግም አይ በፍጹም ለሊ እዛ ይዤሽ የሆነ ነገር ብትሆኝ ምን ይወጣኛል በቅርብ እንኳን እኮ ህክምና የለም ባይሆን እዚህ ሆነሽ በጸሎት ተሻግዢኝ እኔ ሄዳለሁ ግን ቆይ እንዴት ነው ዴቭን ሳይው ከዚህ እዛ ድረስ ይዘውት ሊሄዱት የቻሉት መቼም ይሄን ነገር ከመጀመሪያው ነቀዱበት መሆን አለበት እሱማ አውለሊ አባዬ ምንም ነገር ላደርግ ቢል ያደርጋል ምንም የሚያቀተው ነገር የለም ባይሆን አሁን እኔ ሳልደርስ ዴቭን አንድ ነገር እንዳያደርጉት ልሂድ ደግሞ የሆነ ነገር ሆኖ የሚጠብቀኝ ጸጸቱን አልችለውም በእኔ ምክንያት አይደለም ዴቭ ሌላ ሰው እንኳን ነጻነቱን እንዲያጣ አልፈልግም እሺ አደይ ግን ተጠንቀቂሽ አደራ ራስሽን ጠብቂ ወይ ካልሆነ ለዳይመንድ እንደውለትና ከሱ ጋር ትሄጂ ለማንም ሰው ሂጂ እንደዚህ ሆነ ብዬ ማስረዳት አልፈልግም ባይሆን አሁን ልሂድ በቃ ሰዓቱ ከመሸ ደግሞ መኪና አላገኝም ዛሬ እንድገባ አሁን መውጣት አለብኝ እሺ በቃ አደይ እተማመንብሻለሁ አባትሽ ማሸነፍ ትችያለሽ አውቃለሁ ግን ደግሞ አደይ እኔ በማስፈልግሽ ሰዓት ደውይልኝ እሺ ምንም ሊቀር ይችላል እኔ እመጣለሁ እሺ ለሊ እደውልልሻለሁ ነይ ላይ በቃ እኔ ልሸኝሽ አይ ዶክተር በር ላይ ያለ እሱ ይሸኘኛል ኧረ እሺ በቃ አይዞሽ በቃ ቻው በቃ ሰላም ሁኑ ባብሬ ወይኔ ጓደኛዬ መቼ ይሁን ግን እኔና አንቺ እንደምንፈልገው ሰላማዊ ኑሮ መኖር የምንችለው አይ አንቺ ደግሞ ምን ጎደለብሽ እኔን የመሰለ ባል ያላት ሴት አሁን ቁጭ ብላ ማማረር ነበረባት ቀልድ አልቀልድኩም ቤኪ አደይ ምን ያህል ልቧ እየደማ እንደሆነ እኮ ስላልታየ ነው እነዚህ አይነት አጋጣሚዎች በተደጋጋሚ ህይወታችን ሲመጡ ምናልባት ለመልካም ነው ብሎ ማሰብ ጥሩ ነው ምናልባትም አባቷ ለዴቭና ለአደይ ጥሩ ነገር አስቦ ይሆናል የጠሯት ምን ያስባሉ መቼም ሊድሯቸው አይደለም ከዚህ በፊት እኮ ሁለቱን ለመነጣጠል ያደረጉትን ነገር ሰምተናል ደግሞ ዴቭንም አውቀው ነው ሆን ብሎ ቀድሞ ወሰዱት እንጂ በሰላም አይደለም አንተ ያማል እንዳስደነገጥከኝ እኮ እኔ ድንግጥ ልበልሽ የኔ ፍቅር አሁን ከፊቴ ዞር በልልኝ እስቲ መጀመሪያ ሰላምታ አይቀድም ሁሌ ጸብ ኧረ እባክህ ዛሬ ቤዛ የለችም እሷ ስትኖር እኮ የምገባበት ነው የሚጠፋ አሁን ከፊቴ ዞር በልልኝ ምንድነው ቆይ ወዴት ነው ሩጫው ምን አንቺ ያንን ያደን ጮኛ ስታይ እንዴት እንደምትበተበች አላቅም እንዴ ቆይ ወንድምሽ ነው ምንድነው ቆይ ዳኒ ወይ ፍቅርዬ ዴቪት እንዳለ ታውቃለህ እንዴ እኔ ታውቃለሁ ቆይ እሱን እየፈለግሽ ነው አዎ ታውቃለህ እንዴ ዳኒ ዛሬ እንዴት ስለሱ አነሳ የሱ መጥፋት ላይ ያንተና የቤዛ እጅ አለበት አረ የለበትም ቆይ ምንድነው የምታወሪው ምን ሆነሽ ነው እርግጠኛ ነህ ቆይ ወዴት ጠፋ እያስመሰልክ ነው ዳኒ ከናንተ ውጪ ማንንም እንደዚህ ሊያደርግ አይችልም ዴቪት ነው ያለው አረ አረጋጊው ፍቅር እኔ ምንም ማውቀው ነገር የለም የማምን ይመስላል ዴቭ ከትናንት ጀምሮ አልተመለሰም እናንተ ጋር ካልሆነ የት ይሆናል ቤዛ የት ናት ናፍቃሻለች ማለት ነው ነይ እሺ ልውሰድሽ ስለ እህት ሳይሆን ስለ ዴቭ ነው የጠየቅኩ ዳኒ አታናደኝ አንቺማ ከምትናደጂ እኔ ልቸገርልሽ ነይ ልውሰድሽ ወዴት ቆይ ካንተ ጋር ነው ምናምን ስትያል ነበር ነይ ልውሰድሽ እየቀለድክብኝ ነው ምን አስቀለደኝ ከፈለግሽ ነይ ካልሆነ የራስሽ ጉዳይሽ ዴቭ ቤዛ ጋር ሊሆን ይችላል እሺ በቃ ጠብቀኝ በቃ ዶክተር ከዚህ በኋላ እንኳን አይከብደኝም ራሴ ሄዳለሁ ሰላሙን አደራ አደይ ራስሽን ጠብቂ እሺ ዶክተር አብሬሽ ስላልመጣሁኝ በጣም ይቅርታ በአሁኑ ከጎንሽ መሆን ነበረብኝ እንዴ አረ ችግር የለው ከኔ በላይ እዚህ ለብዙ ሰዎች ታስፈልጋለህ አንተ አትጨነቅ እንዴት አልጨነቅም አደይ የሚያስፈልግሽ ነገር ካለ በሀሳብም በጉልበትም በሁሉም ነገር ከጎንሽ አለሁ አደይ ተስፋ እንድትቆርጪ አልፈልግም ምናልባት ባይሳካ እንኳን
እኔ ከጎንሽ አለሁኝ። እሺ ከቦታዬ ንቅንቃል። እሺ ዶክተር በጣም አመሰግናለሁ። አሁን ሰዓቱም እየመሸ ስለሆነ መኪና እንዳላጣ ልሂድ። እሺ አደይ። እሺ በቃ አደይ። አቤት። ስትመለሽ የምነግርሽ ነገር አለ። ምንድን ነው ዶክተር? እንግዲህ እሱን ለመስማት ግዴታ መመለስ ይኖርብሻል። እሺ ዶክተር በቃ ስመጣ እናወራለን። እሺ አደይ። ደግሞ ዴቭን በሰላም እንዳገኘው ጸልይልኝ። እሺ እሺ አደይ፣ እራስሽን ጠብቂሽ። በቃ ቻው። እንደምትመለሽ ተስፋ አድርጋለሁ። ወይ ጉድ! አሁን ልጆቹ ሁሉ የት ሄዱ ይባላል? ቤቱም እኮ ጭር አለ። እነሱማ ተመካክረውብኝ ነው። ባይመካከሩ ከሁለት አንዳቸው ብቅ ይሉ ነበረ። እሺ አሁን ምን ይሻላል? ተመስገን። ያዘበኛ ዛሬ የለም። ቤሪ። ሀይ ማሚ፣ እንዴት ነሽ? አንቺ ነሽ? ምን? ዴቪት ነው ያለው። ይኸው እዚህ ከመጣ ስንት ጊዜው? አንድም ቀን ወጥቶ አድሮ አያውቅም። አንቺ ከመጣሽ ነው እንደዚህ አይነት ነገር የተፈጠረው። እኔም እዚህ ድረስ የመጣሁት መምጣትና ለመምጣቱን ለማወቅ ነው። ዴቪድ ላገባው እንደሆነ ስታውቁ ሁላችሁም ፊታችሁን አጠቆራችሁብኝ። አሁን ስለማግባትሽ ተይውና ልጄ በሰላም ይግባ። ይልቅ የምታውቂው ነገር ካለ ተናገሪ። ያው ለፖሊሶች ስላሳወቅኩ ለጥያቄ ወደ አንቺ መምጣታቸው አይቀርም። እኔ ጋር እንዴ? ለምን? ምን ነው ደነገጥሽ? ከእነሱ ጋር ምንም ማውራው ነገር የለኝም። ወደ መጣሁበት በሰላም መመለስ እፈልጋለሁ። ነገር ግን የዴቪን መጨረሻ ውሳኔ ማወቅ እፈልጋለሁ። እውነቱን ልንገርሽ፣ አንቺ ለዴቭ ሚስት አትሆኝም። አሁን እሱ በሰላም መገኘቱን አለመገኘቱን ሳታውቂ ውሳኔ ላይ መሄድሽ ምን ማለት ነው? እሱ እኔን አይመለከተኝም። ምናልባት አሬ ትሆናለች እንደዚህ አይነት ነገር የምታደርገው። በቃሽ ቤሪ፣ ከዚህ በላይ ምንም ነገር እንዳትናገሪ። አሁን ውጪ፣ ሁለተኛ ቤቴ እንዳትመለሽ። አንቺ ማፈሪያ ነሽ። ይሄን ቤት ሆኖ? ኧረ ተይ ቤሪ፣ ፈጣሪሽን ፍሪ። እንደ ኩያ ጓደኛ ቆመሽ መልስ ትመላለሽልኛለሽ። አሁን ምንም ነገር ሳትናገሪ ውጪ ባይ። ምን ቀራ? ምን ያመናቅራታል? በየቤቱ ስንት ባለጌ አለ። ወይ ጉድ! አንቺ ማፈሪያ ነሽ። ወይ ብርሃን፣ ለዚህ ካልሆንሽኝ መቼ ነው የምትጠቅሚኝ? ይልቅ ወንዙ ዳር እጠብቅሻለሁ። ቶሎ ብለሽ ነይ። አይኔ ነው ሄለን ነሽ? ሄለኔ አለልኝ። እንዴት ነህ? አለሁልሽ ሄለንዬ፣ አለሁ። ምን ልትሆን ነው? አለልኝ። አሃ ልስምሽ ነዋ። አቤት አቤት አቤት! አይ ሄለኔ፣ እንደው የኔ አበባ፣ እንኳን ደህና መጣሽ እናቴ። ተይ ይቅርብሽ፣ አይሆንም እያልኩሽ ያንንም አይረባ አበበን ተከትለሽ አቤ 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 ብለሽ ሄደሽ አበባሽን አርግፎ ላከሽ አይደለም? ባዶ እጅሽን አጨብጭበሽ ወደ ቄሽ እንድትመለሽ ያደረገሽ ይሄ ማይረባ ነገሩ። እሰይ እንኳን እዚህ መጣሽ፣ አለሁልሽ እኔ። እሺ ይኸውልህ አለልኝ፣ በማታውቀው ነገር ዝም ብላ አትዘላብድ። አሁን ከመንገድ ይዞር በል። አሃ ወዴት ነው ሩጫው? አይ የልደርሺ እናቴ፣ ዋና ወደ ቄሽ እንኳን መጣሽ። አቤ ተጫውቶ ላከብሽ። ይሁን ግድ የለም። አይ ፈጣሪ ለዚህ ላይ እኔ ገና አሁን ጥሩ ነገር አሳየኝ። ተመስገንልኝ። እንኳን ወደዚህ ቀየ መጣሽ። ከዚህ በኋላ የቀረው እዳው ገብስ ነው። ለእኔ ተይውን፣ ያለልኝ አስተካክለዋለሁ። አንተ ዳይመንድ እየጠራህ አይደል? ምንድን ነው የምትዛጋው? ምን ሆነ ነው? የኔ እናት አሰሚን ይደንትልሽን አልፈልግም። እኔ ይቅርብኝ ያልኩት። ምንድን ነው የሚቀርብህ? እዛም ብቻህን እየለፈለፍክ ነበር። አሁንም ትወዘጋገባለህ። ቆይ ምንድን ነው ችግር አንተ? ይኸውልሽ የኔ እናት ችግሬን ላንድዬ እነግርዋለሁ፣ እሱ ይመልስልኛል። ሌላ ኮሚቴ አያስፈልገኝ። ምንድን ነው የምታወራው አንተ? ቆይ ጀለስን እኔ ጋር ምን ብለን የላከው? ማንን? ያ አብሮ የነበረው ነው። እርፍ ልኮይ ነው አለሽ? ባይናገርም እኮ ሁኔታው ያስታውቃል። ቆይ አንተ እኔን ማውራት ከፈለክ እንደዚህ ፊት ለፊት አትመጣም እንዴ? ለምን ሌላ ሰው ትልካለህ? አረ እየሄድሽ በእናትሽ። ደግሞ እኔ ምን ይሁን ብዬ ነው ሰው የምልከው እንዴ? ይኸው ዞር ብል ስል አንቺን ነው፣ ጎንበስ ብዬ ቀና ስል የማየው አንቺን ነው።
ቆይ ችግርሽ ምንድነው? እስቲ ንገሪኝ። እስቲ በጠረጴዛ ዙሪያ እንፍተው። ችግርሽ ምንድነው? ኧረ ጌድክ በእናት እኔን ከፈለከኝ ምን ዙሪያ ጥምጥም ያስኬዳል? መተህ ፊት ለፊት አታወራኝም ብዬ ነው እንጂ ሌላ ነገር አይደለም። መተህ አትነግረኝም ስትይ ቆይ ሴትዮ ያምሻል? ምንድነው የምነግርሽ? አይ እኔማ አየር ካለ ምናምን አብረን ተፍተፍ እንበል ብዬ ነበር። የምን ተፍተፍ? አልሰማሽም እንዴ? ምንድነው የምሰማው? አሁን ይኸውልሽ አብሮኝ የነበረው ልጅ አቤ ይባላል፣ ወንድሜ ነው። ያንተ ወንድሞች ደግሞ ማለቅ የላቸውም። እና ታዲያ አንቺን ምን አስቀናሽ? በእናትህ ቅናቱን ተወውና ምንድነው እሱ? ይኸውልሽ ምንድነው የእሱን ስራ እኔ ነኝ ማኔጅ የማደርገው። ዩ ኖ ማኔጅ። አቤት አቤት፣ ሰምተሻል? በእናትሽ ዳይመንድ የለም ብለሽ ግዛቱን ፈንጭበት አሉሽ። ከብት እርባታ አስመስዩ ግዛቱ። ኧረ አንተ ደግሞ ምንም ቢሆን እኔ ስራ ምናምን እንደሌለኝ እያየ ነው አይደል? እና ታዲያ እኔ ምን ላድርግ? እስቲ ዳይመንድ በእናትህ ስራ ካለ ለኔ እንፈልግልኝ። እኔ እዚህ ተጎልቶ መዋል የሌለ ደብሮኛል በቃ። በዛ ላይ እዚህ ምንም የማውቀው ሰው የለም። ይኸውልሽ የኔ እናት እኔ ሰራተኛ እመለምላለሁ እንጂ ሌባ እመለምላለሁ አላልኩም። ዳይመንድ ከዚህ በፊት ሌባ እንዳትለኝ ደጋግሜ ነግሬ ነበር አይደል? አቤት አቤት፣ ምን ድንጋይ ያነሳሽው ልፈነክች ነው? እንደውም አይገርምሽም ደብል ሌባ። አንተ እንዴ ፈነከትኩ እንዴ? ዳይመንድ ኩሻ እኔ ጉዴ! ዳይመንድ አንቺ ምንድነው ያደረግሽው? ብቻ ፈነካትኩት እንዳትል። አንቺ ደነስ አብጣልኩ። አንቺ ደነስ አንቺ ያምሻል። ለምን ነው የምታረጊው? ሰምኛለሽ? እንገናኛለን። አለቅሽ አላሰርኩትም። ገላለ ኩኩሽ ያምሻል። ጤነኛ አይደለሽም። ነሽ ቆይ ግን ዴቭ ማን ቢሆን ነው እንደዚህ የምታስቢለት? ነገርኩ እኮ ወንድሜ ነው። ቆይ ከዚህ በፊት ግን ስጠይቅሽ እኮ ሌላ ነገር ነበር ያልሽ። እና ያኔማ እየተከታተልከኝ ስለነበር የፈጠርኩት ሀሳብ ነው። እና ሌላ ነገር የላችሁም ማለት ነው? ሌላ ምን ይኖራል? እሺ ይመቻችሁ። ቆይ ግን እናንተ ከዴቭ ምን ቀርቷችሁ ነው? ቤዛስ ከሱ ምን ጉዳይ ነው ያላት? እኔ ምንም የማውቀው ነገር የለም። ወደ ቤት እየሄድን ነዋ። እሷን ጠይቂያታለሽ። ከዚህ ጋር ደግሞ ምን ትሰራለች? አንቺ ፍቅር ምንም እንዳትያትሽ። ከሱ ጋር ምን ትሰራለች? ምንም፣ እሱ ጋር የሆነ ነገር ነበረኝ ላመጣ ነው። እርግጠኛ ነሽ? አዎ። ምን ነው? አንቺ ወዴት እየሄድሽ ነው? እኔማ ወደ ቤት ነኝ። አዴ እኮ ገጠር ሄዳለች። ገጠር? ገጠር ለምን? ዴቭ እኮ ገጠር ነው ያለው። ምን? ወይኔ ዳኒ፣ ነገር ማበላሸት ይሉታል ይሄ ነው። ቆይ አሁን ለምን መጣሽ? እኔ ስንት ነገር አስቤ ነበር መሰለሽ። ዳኒ፣ እያታለልከኝ ነበር? ኧረ እኔ እኮ እያታለልኩሽ አይደለም፣ እውነቱን ነው የነገርኩሽ። ውሸታም። ቆይ ዴቭ እኔ ጋር ነው አላልከኝም ነበር? ቆይ እሱ ጋር ምን ይሰራል? በቃ ከተነቃ ይቀራላ። እኔ እኮ ተጨናንቀሽ ሳይሽ እኮ ፏል አድርገሽ ምናምን ብዬ እኮ ነው። ግን ከተነቃ ምን ይደረጋል? ይመቻችሁ። በቃ በሉ። አስመሳይ ውሸታም ነሽ። ፍቅርዬ እወድሻለሁ። እሺ ነኝ። ቻው። ግቡ። ማዘሯ ለልዬ እኔ ልጅ እንዴት ነሽ ማዘሯ? ደህና ነሽ ወይ? ምን ነው ጠፋሽ? በሰላም ነው? አዎ ማዘሯ በሰላም ነው። እኔም እኮ ወደ ቤት ልመጣ እያሰብኩ ነበር። ቤኪ የት ሄደ? አለ መታጠቢያ ቤት ሆኖ ነው። እና እንዴት ነው ጤናሽን? ያደረጉሽን ሁሉ እኮ ነገር ኪንጎም ቅምጥልም ይነግሩኛል። ግን እኮ በፊት ምንም ነገር ቢገጥምሽ እኔ ጋር መተሽ ነበር የምታለቃቅሹ። አሁን ምን ተገኘ? እኔ እናትሽን ምን የሚተካ ነገር ተገኘ? እስቲ ንገሪኝ። አረ ማንም ማዘሯ፣ አንቺን የሚተካ ማን አለ? ወንድምሽስ እንዴት ሆነ የስሩ ጉዳይ? እሱ ማዘሯ ገጀራው አንቺ ላይ ያደረገው መጥፎ ነገር አልረሳሁትም። ግን ደግሞ ማዘሯ ከሱ ውጭ ምንም የቀረኝ ዘመድ የለም። ይገባኛል ልዬ። እኔም ከበፊቱ ምኞቴ ልጁ እንዲረጋጋ ነበረ። ከኔ ጋር አብሮ በነበረ ጊዜ ብዙ ነገር ነግሮኛል። እናቴ ለካ እኔም አባቴም አናቃትም፣ ሌላ ሰው ነበረች። ገጀራው ራሱ እንደዚህ አይነት ሰው ነው፣ በሷ የተነሳ ነው። አዎ ሁሉንም ነግሮኛል ልዬ። አሁን ያለው አስተሳሰብ እንዴት ነው የሚቀየረው የሚለው ነው እንጂ የሚያሳስብሽ ሌላ ምንም የሚያስጨንቅሽ ነገር የለም ልዬ። እሺ አልጨነቅም። ግን ማዘሯ በገጀራው ስም እኔ ይቅርታ ልጠይቅሽ እፈልጋለሁ። እሱም ደግሞ ገብቶ ተጸጽቶ ይቅርታ እንደሚልሽ አልጠራጠርም። አረ ምን ቦጣሽ ለልዬ። እኔ እኮ እንደዚህ ድኜ ወደ ራሴ ተመልሼ ፈጣሪን እያመሰገንኩ ከልጄ ጋር እንድኖር ያረግሽኝ አንቺ ነሽ የኔ አስተዋይ። በጣም ነው እኮ የምወድሽ። አመሰግንሻለሁ።
አንቺ ብርሃን ምን ነው ጫኔ? አስደነገጥከኝ እኮ። ምን የሚያስደነግጥ ነገር አለና ነው የምትደነግጪው? ይልቅ ምን እየጠበቅሽ ነው? ምን ያገባል? ወይስ እየተከታተልከኝ ነው? ምን እኔ ጫኔ ስራ አጥቼ ነው አንቺን የምከታተል? እና ታዲያ ምንድን ነው እሱ? ከኋላይስ ምን ትሰራለህ? ያቺ እህትሽ አልደወለችም? ከሷ ደግሞ ምን ቀረ? አልሰማሽም ማለት ነው? ምኑን? እኔ ምን ብዬ እነግርሻለሁ? አባቴ ግን ደህና ነው? ዛሬ ነው አባትሽ መሆኑ የገባሽ? አይ ብርሃን፣ የማታውቀውን ነገር ዝም ብለህ አታውራ። አሁን የተጠየቀውን ብቻ ነገር መልስ ጫኔ። አይ ምላስ፣ ጫኔ አሁን ነገር አትፈልገኝ። አባቴ አለመኖሩን አይታችሁ የምታደርጉትንም የምታወሩትንም ነገር በሙሉ ከሰፈር ሰው ሰምቻለሁ። አይ ብርሃን፣ ጥሩ ምላስ አለሽ፣ ትናገሪዋለሽ አይደል እንዴ? ከታላቅትሽ ጥሩ ትምህርት ነው የተማርሽው። ኡፍ ጫኔ፣ አሁንስ ከአጠገቤ ዞር በል። እዚህ ወንዝ ዳር ቆመህ ምን ትሰራለህ? ደግሞ ቆይ እንደ ሴት እየዞሩ ያወራሉ አሉሽ ወይስ የመሰለሽን እየፈጠርሽ ነው የምትናገሪው? ማንም አልጠበቅኩም። አሁን ወደ ምትሄድበት ሂድ። ይሄ ነገር ደግሞ ምንም ነገር ያደርግልህ። አንቺ የምትሰሪውን ነው፣ ሌላ ምን ሰራለሁ? ቆይ ማንን ነው ተገትረሽ እዚህ የምትጠብቂው? ሁሉም ሰው እንደናንተ ነው እንደሚመስላችሁ? አይ ኋላ ከሰው ተቀጣጥረሽ ካልሆነ በስተቀር ጄሪካን ሳትይዢ ለምን ወደ ወንዝ ወጣሽ? አንቺም እንደ ሌሎቹ ልትኮበሊ አምርሻል። ኧረ ሰው እንዲህ ስትል እንዳይሰማ። ይስማ ይስማ። እና አንቺ ልጠፊ ያየሁ ዝም እንድልሽ ትፈልጊያለሽ? በእኔ ተራመጂ። ውይ ጫኔ፣ የተረገምክ። እዚህ ደግሞ ምንድን ነው የሚያደርገው? ጫኔ ምን እያደረክ ነው? ልቀቀኝ፣ ልቀቀኝ አልኩህ እኮ። ምን እየሆንክ ነው? ልቀቀኝ። ችግር ቆይ ምንድን ነው? እኔ እኮ ሕፃን ልጅ አይደለሁም። ልቀቀኝ አሁን ልጄ። አንቺ ልጅ ዝም ብለሽ ተራመጂ፣ ያለበለዚያው ልጅ በዚህ ዱላ አንክች ነው የምለቅሽ። እንዴ ገና ለገና ጋሽ የሉም ብለሽ አንቺም እንደ ኮዮችሽ ልትኮበሊ ነው? አይመለከተኝም። ነው መስፍን፣ ምን እያደረክ ነው? ልቀቃት እንጂ። ምን ላድርግ ብለህ ነው? በዚህ ዛፍ ስር ወንዝ ስር ሆነው እኮ ጉድ እኮ ነው የሚታየው። ይኸው እኔማ ብርሃንን አንዱ እንዳያስኮብልላት ተመለሽ ብላት አሻፈረኛለች። አንተ ከመቼ ጀምሮ ነው ለብርሃን ጠበቃ የሆንከው? በልተዋት። ቆይ መች ተመለስክ? ወደ ማምሻውን የመጣሁት። ምን አዲስ ነገር አለ? አይ ምን አዲስ ነገር ይኖራል ብለህ ነው? ምንም አዲስ ነገር የለም። ናስቶሪ መሬት መንከባሉት ወሬን ነው የምሮጠው። አንቱ ሰውዬ፣ እኔ ከእርሶ ጋር ነገር የለኝም። ገለል ይበሉ፣ ከመንገድ ዞር ይበሉ። እንዲህ ከሴት ጀርባ ጡሉ የምትልበትን ስራ ብሰራበት ሀብታም በሆንክ ነበር። እንዲህ መሬት ስትንከባለል አትገኝም። ማን ሀብታም እንደሆነ ነው እኔ ሀብታም መሆነው? ይሰሙኛል ወይ? የወንድሞት ንብረት እንኳን ለእኔ ለምስኪኑ ድሃ ለእርሶ ለወንድማቸውም አይበጅም። የማይመስል ነገር አያወሩት። ያ ከርፋፋ ጓዴ ወዴት ሄደ? ማንም ጫንዋን ነው። ሌላ ማን ጓዳ አለህና ታዲያ? አስራችሁ ያስቀመጣችሁትን በሬ እየጠበቀ ይሆናላ። ምን ይታወቃል እሱ ነገር። አንተም እንዲህ ከሴት ስር ጡል ከምትል ከስር እየተከተልክ የታዘዝከውን የተባልከውን እየፈጸምክ ያገኘሃትን ሰብሰብ አድርገህ ይዛት ቤት ብትገባ ሰላምህን ትቀመጥ ነበር። ደህና ኑር በኖርክ ነበር። ምንድን ነው የሚለው? ቆይ አንቺ ምን አድርጊ ነው የምትይኝ? ዳይመንድ ምንድን ነው ያደረግሽው? አውቄ አይደለም። ማውቁንማ እያወቅሽ ነው የፈነከትሽው። ቆይ እንዴት እንደዚህ ታደርጊያለሽ? ምንድን ነው ችግርሽ? ምንም ችግር የለብኝም ቅምጥል፣ በቃ ታይኝ። እሺ አልተውሽም ኩኩሻ። ቆይ የፈለገ ብትጣይ እንዴት ዳይመንድ ላይ ድንጋይ ታነሻለሽ? እና ሁልጊዜ ሌባ አትበለኝ እለዋለሁ። ደጋግሞ ሲለኝ ምን ላድርገው? ሌባ ላይም ብለሽ ነው የፈነከትሽው? እኔም ልድገምልሽ፣ ምንም አዲስ ነገር የለውም። እሺ በቃ ሌባ መባል ለአንቺ አዲስ ነገር አይደለም አይደለ? ቆይ እንዴት ትፈነክቻለሽ? የሆነ ነገር ቢሆን የሚመጣብሽን ጣጣ አስበሽዋል? አታስቢም? በቃሽ ቅምጥል፣ አንቺ እንኳን በደንብ አታውቂኝም። አንቺም እንደሱ አሁንም ሌባነቴን እየነገርሽ ነው። የምታውቂኝ ይመስለኝ ነበር። እሺ አዝናለሁ። ኩኩሻ ያማል ዳይመንድ። እንደውም ዶክተር፣ እንደውም ይሄን ነገር አንሳልኝ፣ በቃ አውልቅና ጣልልኝ። እንዴ ለምን? ሴት መታችን ብዬማ እንደዚህ ታሽጌ አልዶር። ሴት ነች እንዴ ፈነከተች? ዳይመንድ አይገርምም ዶክተር? ኩኩሻ እኮ ናት። ደግሞ ታወራለህ እንዴ ወሬኛ? እዚህ ቁጭ ብሎ ኩኩሻ ነች በል። እዚህ ከምታወራ ሄደህ አፈነክታት። አንተ ምን ሆነ የምትጮህ እንዴ? ሲጀመር ጭቅጭቃችሁ አንድ ቀን እንደዚህ እንደሚያደርግ አውቄ ነበር። ዝም ብለህ አንተ ወሬን አውራ። መኖር ራሱ ምንም ጥቅም የሌለ ጥቅም አልባ ማለት አንተ ዱባ። ብዙ አትበሳጭ ዳይመንድ፣ ተርፈሃል። ትንሽ ቁስሉ ስለተሰፋ ሊያም ይችላል። በቃ እረፍት አድርግበት። ምን ተርፋለሁ ዶክተር? እንደፎከረችው የዋናቴን ቀደደችው ሲመስለኝ ዳይመንድ። እንደውም ባለፈው ያገኘናት
መንገድ ላይ ቁጭ መጥላ ሴት ነች አይደል? ሴት እሷማ ሴት አይደለች። ውስጧ እኮ ሁለት ጠብደል ጎረምሶች እኮ አሉ እኮ ሊያውም ክብደት የሚገፉ እንዴ! አንድ ላይ ሆነው እኮ ተባብረው እኮ ስብርብር ያደረጉኝ እኮ አንድ ላይ ሆነው ነው። ብቻ ግን ልዳ ብቻ ቆሜ ልሂድ የማደርገው እኔ ነኝ የማውቀው። ዳይመንድ ትንሽ እኮ ነው ጫር ያደረገች የወጋች እኮ አስመሰልከው እንዴ። ተነስና ኪንጎን ተደገፈ ትንሽ ተንቀሳቀስ። ከዛ በኋላ ካዞረ ደግሞ ተመልሰው ቁጭ በል። ኪንጎ አግዘው። ጫፌን እንዳለክ እኔ ፈነከትኩ አስመሰልከው እኮ። ምንድነው ለዚህ የምታካብድ? ያው በለው አንተ እንዳረከው ነው የምቆጥር እንዴ። አንተ ቆይ እንደው መፈንከት እንኳን ቢያቅት ለስም እንኳን ትንሽ እየጠጠር እንኳን አንስተ እንደዚህ ወርወር አታረግ። እኔ ይኸውልህ ከዚህ በኋላ አንተ ነገር እንደ ኩፍኝ ነው ይወጣልኝ። በቃ አንተ ለምንም የምትሆን ሰው አይደለም። በቃ እኔ ምንም ሴት ልጅ ካልተፈናገጥክ ታያለህ። ና በዚህ አተኝ እኮ አንተ እንዴ እቺ ልጅማ በቃ የሆነ ነገር ይወስዷለች። እኔማ እቺ ልጅ በቃ ያው አንጎሌን ሰርቃኛለች። በዚህ በኩል ምንም እኔ ባዶነት እየተሰማኝ ነው። ሴሬብረሜንና ሜዱላ ብላንጋታን ወስዷለች። በቃ ታውቆኛል። እኔ መጀመሪያው በቃ ታረጋጋ እስቲ ከኛ አትንካኝ በእናትህ። እንዴት ነው መኮሰኩሰው? ቆይ ዴቪን ያደ አባት ምን ካልሆንኩ ብለው ነው የወሰዱት? በግድ የሚሆን ነገር አለ? አላቅም ፍቅር፣ የማውቀውን እኮ ነገር ነገርኩሽ። ዴቭ አዴ ካልልጅሽ በስተቀር አይወጣም። አዴን ደግሞ ዶክተር ሸኝቷታል። ብቻ ዶክተር አብሯት ሄዳ አትይኝ። እስኪ ለወሬ አትቸኩይ ፍቅር፣ ሸኛት ነው ያልኩሽ። ሸኛትም ሄደም ያው ነው። በጣም ይገርማል። ዶክተር አዴን በጣም ይንከባከባታል። ሌላ ነገር እንዲሰማኝ ከሆነ እንደዚህ የምታወሪው በጣም ነው የሚደብረው ፍቅር። አረ አይደለም ግን ያዴን አባት እኔና አንቺ ቀርበን ብናገኘው ጥሩ ነበር። ምን ይሰሩልናል? ዴቭን ለምን ያሰቃዩታል? መጀመሪያ የራሳቸውን ልጅ ሰብሰብ አድርገው ያዙ። ዴቭ ለምን ይሰቃያል? በአዴና በዴቭ መካከል እኛ ምንም አይመለከተንም ፍቅር። መናገርም ማናገርም ካለባት ደግሞ አዴ ናት። ዋናው ሰላም መሆናቸው ማወቃችን እኮ በቂ ነው። ምን ሰላም ነው? ይሄኔ እኮ ዴቭን እነዛ ሰዎች እያሰቃዩት ነው የሚሆነው። አይ አያደርጉትም። እንዴት አያደርጉትም? አድርገውታል እንጂ። ማሚ ተጨንቃ ይሆናል። ለሷ መናገር አለብኝ። ግን ምን ከቤዛ ወንድም ጋር ወዲህ ሄዳችሁ ነበር? ስለ ዴቭ ስነግርሽ ለምን ተናዶ ሄደ? ዴቭ ከኛ ጋር ነው ያለው ብሎ አታሎ ሊወስደኝ ነበር። አንቺ አመንሽው? በጣም ትገርሚያለሽ። እና ምን ላድርግ? የዴቭ ነገር እኮ በጣም አስጨንቆኛል። በጣም የተጨነቅሽ ትመስያለሽ። ወይ ለምን? እኔም አልገባኝም። ከዛ ሁሉ ጊዜ በኋላ አሁንም ዴቭ የማያዛቸው ምንም አልገባኝም። ፈጣሪ በቸርነቱ ይጠብቃቸው። ፈተናቸው በዛ እኮ። ማዘሩ ወይ ልጅ ለካትሽ ወጥሽ። እኔ እኮ ከማን ጋር ነው ለሊ ሁሉ ሳስልክ የምታወራው እላለሁ። እናንተ እንደሆን ከተገናኛችሁ ሳይናፍቃችሁ ምን ላርግ መጣሁ። ከምጥልስ ማዘሩ እሷ ደግሞ ከኪንጎ ጋር ተጣልታ ይኸው እህል አልበላም ብላለች። ከእሱ ጋር መጣላት ይላ ምግብ መብላት ይላ ወይስ እነ ሌሎች ሴቶች ተጋባባት? አይ በረከቴ፣ ምንም ቢሆን እኮ ሴት ናት። የት ይቀራል ብለህ ነው? ይልቅስ አንተ እንደ ታላቅ ወንድም ምከርና ተቆጣቸው። እኔማ ምን አገባኝ? ባለፈው ምን ብለሽ ነበር ማዘሯ? ጣልቃ እንዳገባ ብለሽ ነበር። ታዲያ አንተ እነሱ በተጣሉ ቁጥር ለያት እያደላ እሱን የምትቆጣ ከሆነ ነገሩን ያጋግለዋል እንጂ አይበርደውም። እና ምን ላድርግ ማዘሯ? ይኸውልህ እሷንም እሱንም በአንድ አይን ተው ነው የሚባለው። ችግራቸውን ጠይቀ ተቆጣቸው። በተደጋጋሚ ሲሆን የባሰ ችግር ነው የሚመጣው። ለልዬ አንቺን ብትሆኝ ቅምጥልን ተቆጫት። እኔን አልሰማ ብለውኛል። ኧረ ማን ይሰማቸዋል? እንሄድላቸዋለን ብለው ደግሞ ጸብ ጀመሩ። እኛ ፍቅራቸውን ስንጠብቅ እኔም አብሬ እመጣለሁ። ቅምጥልን አውራታለሁ። ጎሽ ለልዬ፣ እስቲ ሂዱና አስማሟቸው። እንዴ ወንድም ለመቼ ነው? ሂዱና ተቆጣቸው። ለካ ታላቅ ወንድም ነኝ እኔ እኮ ማዘሯ። አንቺ ስቲ ነው ማስታውሰው እረሳዋለሁ። ለካ ኃላፊነት አለብኝ። አዎ ቤጊ፣ ኃላፊነትን እየዘነጋን ያለው አባባ ያለን ነገር መርሳት የለብም። ቅምጥል የሁላችንም አደራ ናት። አዎ አባባ ለሁላችንም እሷን አደራ ሰጥቶናል። ልክ ነሽ። ሰሞኑን በጣም ጠፍቼባታለሁ። ግን በፊት እህቴ መሆኗን ሳላቅ ፍቅራችን በጣም ያስቀና ነበር። ልክ እንደ ኩኩሻ? አይ ከኩኩሻ ጋርማ ስንት ነገር መሰለሽ ያሳለፍ ነው። ሁለቱም ወዳቸው ይመቸኛል። ኧረ ጥሩ፣ በጣም ጥሩ። ማለቴ ለሊ ምንም ለማስረዳት እንዳትሞክር፣ ገብቶኛል። ይመችዋል። አሁን የምትሄድ ከሆነ ና እንሂድ።
እያለቀሰች ነው እንዴ? እቺ ደግሞ ማን ነበረ ስሟ? እቺ ደግሞ ምን ፈልጋ ነው? ነይ ወደዚህ ነይ። አንቺ ራስሽ ነይ ወደዚህ። እኔ እኮ መውጣት ስለማልችል ነው። ምን አለ እዚህ የሚያስፈራ ነገር? አትንቦቅቦቂ እባክሽ። ከመጣሽ ነይ፣ ካልሆነ እዛው ደሪ ፈሪ። አንቺ ምን ሆነሽ ነው? ምን ሆንኩኝ? ስጠራሽ ሰው በሚያስፈልግሽ ጊዜ ሁሉ አለው ብለሽኛል ነበር እንዴ? ዛሬ ሰው መርዳት የምችልበት ሁኔታ ላይ አይደለም። አታይኝም እንዴ? አዎ ስታለቅሺ ነበረ። ምን ሆነሽ ነው? እኔ ኧረ አንቺ ያምሻል እንዴ? አይቼሻለሁ፣ ግን ሌላ ያየሽ ሰው አልነበረም። አታስቢ። ኧረ እየሄድሽ በእናትሽ። እኔ ምንም አልሆንኩም። ስታለቅሽ ምናምን ትላለች እንዴ? እኔ አላለቀስኩም። እሺ ይሁንልሽ፣ አይቼሻለሁ፣ ግን ገብቶኛል ማዘንሽና መከፈትሽን ሌላ ሰው እንዲያይብሽ አትፈልጊም። እኔ ግን ተደብቄ ሰው እየተከታተልኩኝ ስለነበር አይቼሻለሁ። እንኳን ደስ አለሽ። ለምን ደስ ይለኛል? ምን ማለት ነው? ስላየሽ በጣም ነው ያዘንኩት። እውነት አትዘኝ፣ ለእኔ ማዘን አይጠበቅብሽም። ምን ሆነሽ እንደሆነ ግን ማወቅ እችላለሁ? አትችይም፣ እንዳትጠይቂ። ግን እኮ እኔ ሚስጥሬ ነግሬሽ ነበረ። የምን ሚስጥር? የምፈራቸው ሰዎች እንዳሉና በጣም እንደሚያስጨንቁኝ። እና የኔ ሚስጥር ምነግርሽ ለአንቺ ሚስጥር ካሳ እንዲሆንሽ ነው? እንደዛ አይደለም። ያው ሰዎች አይደለን፣ አንዳንድ ጊዜ እናዝናለን። ነገራቶችን በውስጣችን ይዘን ከምንብሰለሰል ለሰዎች ማጋራቱ እኮ ጥሩ ነው ብዬ ነው። ቆይ ወዴት ነው የምትሄደው? አሰማውም እንዴ? እኔ ፈነከትኩት እኮ ነው የሚመስለው አነጋገሩ። ቢሆንም ትተኸው አትሄድ እንዴ? ቆይ ዳይመንድ የሚናገሩ ነገር አምነህ ሆኖ? ዳይመንድ እኮ ደስ ካለው እኔንም አንተን የፈነከትከኝ ማለቱ አይቀርም። ግን እርግጠኛ ነው ዶክተር ዳይመንድ ደህና ነው? አዎ ደህና ነው። ደህና ባይሆን ኖሮ እኔ እንደስተረጋግች ታይኝ ነበር። እሱማ ጓደኛቸው ለእኔ ብቻ አይደለም ለአንተም ነው። እኔ እናንተ እኮ በፍጹም አንድ ልንሆን አንችልም። ዳይመንድ ላይ አንተ ያለው ቦታ በጣም ይገርመኛል። ወንድሜ ነው የሚልህ ሳያውቀው በጣም ትልቅ ቦታ ሰጥተዋል። እሱ እኮ ከሁሉም ጋር ነው። ዳይመንድ ከተመቸው በደቂቃ ጓደኛ መሆን ይችላል። ቢሆንም እንደዚህ በቶሎ የሚግባቡ ሰዎች ልብ ውስጥ ትልቅ ቦታ የሚሰጧቸው የሆኑ ሰዎች አሉ። ለእነዛም ቦታ ደግሞ ለማንም ሰው መስጠት አይችሉም። እውነት ግን ስለ ዳይመንድና ስለ እኔ ነው እያወራ ያለው እንዴ? አዎ ለእናንተ አይመስላችሁም እንጂ እኮ በጊዜ ሂደት በጣም ተለምዳችኋል። ስለለመደኝማ ነው እኮ። አላየውም እንዴ እንዴት እንደሚያጥረገረገኝ? የትም እንደማትሄድ ስለሚያውቅ እኮ ነው የሚሰድብህ። እኔን ስደበኝ ራሱ ብለው አይሰድበኝም። ቦታችንን እዚህ ጋር ራሱ መለየት ትችላለህ። ልክ ነው ዶክተር። እሱ ቢያጠፋም እኔም ባጠፋም ተሰዳድበን አብረን ትሄናለን። ልክ እንደ ቤተሰብ ነን። አሁን መሄድህን ተው። ወንድምህን ጥለኸው አትሄድ። እመለሳለሁ። ቅምጥል ማውራት አለብኝ። እንደዛ ከሆነ ጥሩ፣ መሄድ ትችላለህ። እኔ ራሴ እከታተላለሁ ዳይመንድን። ሰዓት ካለኝ ደግሞ ወደ ቤት ይዤ እመጣለሁ። እሺ ዶክተር፣ አመሰግናለሁ። ምንም አይደል። አሹ ነገርኩ እኮ አላለቀም የሚባል ነገር አይሰራም። እውነት ስራውን የምትፈልግ ከሆነ ቶሎ ወደ ቤት ተመለስ። ወይ ጉድ! ተመካክረውብኝ እንጂ ያለ ምክንያትማ ሁለቱም ከዚህ ቤት ወጥተው አይቀሩም። ማሚ ሩታ፣ ምን ነው ሩታ? ምን ነው መጣው ብለሽ በዛው ወጥተሽ ቀረሽ? ማሚዬ ይቅርታ፣ አትጨነቂ እሺ። ዴቪድ እንዳለ ታውቋል። እውነት? አዎ። ተመስገን። እሰይ። የት ነኝ ያለ ለመሆኑ? እማዬ ዴቪን ያደ አባት ወስደውታል። አስገድደው ያልሆነ ነገር ሊያደርጉት ነው። እስቲ ፍቅር ዝም ብለሽ ሁሉ ነገር አትናገሪ። ምንድነው ሩታ? ማሚዬ አትጨነቂ እሺ። አዴ ዴቭ ጋር ገጠር ሄዳለች። እሷ ከሄደች ደግሞ ዴቭን ይለቁታል። ወይ ጉድ! እንዴት አይነት ነገር ነው የምትነግሪኝ? እሱስ እዛ ድረስ ምን ሊሰራ ሄደ? ደግሞ የአዴ ተከትሎ መሄድ? አዴ የሄደችው አስፈራርተዋት ነው ማሚ። እሷ ካልሄደች እንደማይለቁት ስለነገሯት ነው። ወይ ጉድ! ልጆች እኮ ተሰቃዩብኝ። አዴስ ለምንድን ነው እዛ ድረስ ብቻዋን ሄደችው? ለምን ከሁለት አንዳችሁ አብራችኋት አልሄዳችሁም? ማሚ እኔማ እኮ ለመሄድ አስቤ ነበር፣ ግን ደግሞ አንቺ ደስ አይልሽም ብዬ ነው። አልቀረብሽም። አንቺ ነሽ ዶክተርን ትተሽ ገጠር ድረስ የምትሄጂው። ምን አልሽ? ማለቴ ሩታ ብትሄድ ናፍቆቱን አትችለውም ብዬ ነው። ፍቅር ዝም ብለሽ ስለሰማንሽ ብቻ የሚወራውንም የማይወራውንም ነገር ደበላልቀሽ አታውሪ። ከቻልሽ ዝም በይ እሺ። ምንድነው የምትጨቃጨቁት? አትጨቃጨቁት። ተነሱ ግቡ።
ደህና ነሽ? ቆይ እንዴት እዚህ ልመጭ ቻልሽ? ከአቤ ጋር እኮ ትንሽ ተጋጭተን ነው። በምን ምክንያት? ለምን ተጣላችሁ? ሄሉ ተይው እሱን። አሁን አጎት ጋር ምን ብዬ እንደምገባ ጨንቆኛል። ቆይ ምን ይሻለኛል? እኔ እኮ አላምንሽም ሄሉ። ይሄኔ በማይሆን ነገር ጣልተሽ ነው የመጣሽው እዚህ? አረ እንደዛ አይደለም ብርሃን። ታዲያ እንዴት ነው ሄሉ? ቆይ አንቺ ደግሞ ለመስማቱ ምን አስቸኩለሽ? አሁን ለአጎት ምን እንደምለው ንገሪኝ ብቻ። እሱም ራሱ እማዬ ጋር መጥቶ ምከሩልኝ፣ የሚያገባት ከሆነ እሰዩ፣ የማያገባት ከሆነ ደግሞ ወደ ቤቷ ይመልስልኝ እያለ ነበር። እሱማ እኮ ለእኔም እንደዛ ብሎኛል። አሁን ተጣልቼ ተመልሼ መጣው ብለው እየነገርኩሽ ትተሽ ሄደሽ አሁን ተመልሰሽ መጣሽ ነው የሚለኝ። እንዴ ለምን ትነግረዋለሽ ሄሉ? መቼ ልንገረው አልኩ? የምለውን ነገር ንገሪኝ ያልኩሽ። ምን ላርግ? ናፍቃኝ ነው በይዋ። እንዴ ሌላ ምን ትይዋለሽ? ቆይ ግን የሚያምነኝ ይመስልሻል ብርሃኔ? እንዴ ለምን አያምንሽም? አቤ ሴት አለ ካለሽ ሰሞኑን እንደሚመጣ ትነግረዋለሽ። መስፍኔም ደግሞ ከዚህ መሄዱ አይቀርም። ለጊዜው ልታገቢው እንደመጣሽም ትነግረዋለሽ። ከዛ ደግሞ ያምንሻል። መስፍኔም ከዚህ መሄዱ አይቀርም ሰሞኑን። ከዛ ማንም የሚያስጨንቅሽ ሰው አይኖርም። አይ ልንጋባ ነው ብዬ እንኳን አጉል ተስፋ አልሰጠውም። አጉል ተስፋ ስትይ እንዴት ነው ሄሉ? ምን ተፈጥሮ ነው? አቤ ለእኔ ሁሌ በተደጋጋሚ ተስፋ እየሰጠኝ ነበር። እንዴት ሄሉ? ስንት ጊዜ ጠበቅኩት። አሁን አጎትን ተመልሰን አስደስተዋለሁ ብዬ ስለካሱ ወደ ውጭ ለመሄድ መንገድ ጀምሯል። እንዴት? ምን ማለት? አቤ እንደዚህ ያደረገ? አዎ ብርሃኔ እንደዛ አድርጓል። እኔን አስቀምጦኝ እሱ ሊሄድ ነበር። ወይ ጉድ! ዘንድሮ ቆይ ማን ነው የሚታመነው? አላውቅም ብርሃን፣ በጣም ከፍቶኛል። እኔ እሱን ብዬ ጨርቄን ጓዜን ትቼለት ሂጄ እሱ ለካ ወደ ውጭ ሊሄድ ጉዞ ጀምሯል። አይ አያደርገው። አንቺ ደግሞ አረገው እያልኩሽ። ወይ ጉድ! እሺ በቃ አሁን ተረጋጊና እነጫኔ ሳይሆሽ ወደ ቤት ግቢ። እሺ ነይ። የመንደሩ ሰው ደግሞ እንዳያየን። በዛ ጋር አጎትሽና ጫኔ ያሉ። ስለዚህ በቃ ነይ በዚህ እንሂድ። አይቼዋለሁ። ጫኔ መኖሩን ሳይኮ ነው ተሸሽጌ እያየሁሽ የነበረው። አይ እሱን ታዩ። ዝም ብሎ በማያገባው ነገር መግባት ይወዳል። ነይ አሁን በዚህ ጋር እንሂድ። ተመስገን ተመስገን ጌታዬ። እንደው ላንተ ምን ይሳናል? እንደው ምን ሆናብኝ እያልኩኝ ስጨነቅ እንደው ባለችበት አንተ ጠብቅልኝ፣ አንተ ደህና አድርግልኝ። እኔ እንደሆንኩኝ መንገዱን አላውቀው የት ብዬ ሄጄ እፈልጋታለሁ። አደራህን እንደው ክፉ እንዳያገኝብኝ አንተ ጠብቅልኝ። ተመስገን ተመስገን። ደግሞ ያቺ ብርሃን ወዴት ሄደች? ማን ነው? ዝለቁ። ወይ እናቴ መጣሽልኝ። እንደው ድምፅሽን ሳታሰሚኝ እንደው ልብ መብለሽ ትጠቢ። በእኔ በእናትሽ ጨክነሽ። ደህና ነሽ አንቺ? ደህና ነሽ አይደል? እንደው ሳትነግሪኝ መጣሽ እኮ። እንደው አትደብቂኝ እናቴ። በደህናሽ ነው አይደል? ምንም አልሆንሽም አይደል? አረ ደህና ነኝ እናቴ። ተመስገን። ደህና ሁኚልኝ። ወይኔ በእናትሽ የገዛ ጓደኛሽ እንኳን እንዴት አንቺ መረዳት ያቅታታል? እንደነገርኩሽ ነው። አንዴ ሰረቅሽ ማለት በቃ ሁሌ ሌባ ነሽ። ያኔ ደግሞ ለምን እንደዛ እንዳደረግኩኝ በደንብ ታውቃለች። እሷም እሱን ደገፈችው። ያው ሌባ ከማለት አይተናነስም። ይሄን መስማት ደግሞ እኔም በጣም ይሰብረኛል። አዎ እንደዛ ነው የሚመስላቸው። አይገርምሽም? እነሱ ጋር የሚነጋው ነገር አንቺ ጋር የሚነጋ አይመስላቸውም። ስለምን እንደምታወሪው አንቺ የምን ንጋት አመጣሽ ደግሞ? ቦሴ አንቺ ራስሽ አይደለሽ እንደ አሁን ጓደኛዬ ሌባ አለችኝ ያልሽው? እና ብልሽስ? ምንም ቢሆን እኮ እህቴ ናት። ሲከፋኝ ከሷ ውጭ ሌላ ምንም መሄጃ የለኝም። እሷም ተናዳ ነው እንጂ እኔም መናገር ፈልጋ አይደለም። ግን እንደዛ በማድረጓ በዛ ሰዓት እኔም በጣም አስከፋኝ። እንዳይከፋሽ። ለማን ብሎ ይከፋሻል? እንዲች ብሎ እንዳይከፋሽ። አንቺ ደግሞ ከየት ያመጡሽ የኔ ተቆርቋሪ ነሽ? ዛሬ ቦስሽ የለም እንደ ይጠራ ምንድነው ተከተለሽ ከኔ ጋር ድድም ታሰጪው? ምን ላርግ? ከፍቶሽ እኮ ሳይ አላስችል ብሎኝ ነው። በይ በይ፣ በኋላ አይቶሽ ደግሞ በእኔ እንዳታሳቢ። እዛ ወደ ጉድጓድሽ ብትገቢ ነው የሚሻልሽ። ውይ እንዴት እንዳስጠላኝ አልገባሽም? ምኑ? እሱ አየኝ አላየኝ እያሉ መደባበቁ ነዋ። እንዴ ያ መኪና የቱ? አዎ እሱ ነው፣ ራሱ ነው። ኧረ እንዳትደፊ፣ እጭ ጦሽ ነገር ናት እንዴ? እሱማ እኮ አሁን ስተካል። እሺ አሁን ልምጣ ዶክተር? ለምን? እኔ ግን ብመጣ ደስ ይለኝ ነበር። ፍቅራችሁ በጣም ያስቀናል። እሺ በቃ መልሼ እደውልልካለሁ ዶክተር።
ከዶክተር ጋር ፍቅራችሁ በጣም ጨምሯል። መደወልም ጀምራችኋል። ተደብቀሽ የሰማሽ ነበር እንዴ ፍቅር? ምን ችግር አለው? በድጋሚ እንደዚህ አይነት ነገር እንዳታደርጊ እሺ ፍቅር። ደግሞ በማሚ ፊት ለፊት የማየውን ነገር እየቀባጠርሽ የምታሳቂኝ ነገር ብታቆም ይሻልሻል። ማን ነው? አሹ ነው። ማን ይሆናል? ወይኔ ጉዴ! የምን ጉድ አለ? ሮማን እኮ የለችም እዚህ። እና አትኑራ። እኛ የሷ ጠባቂዎች ነን እንዴ? ፍቅር ደግሞ እዚህ እንደሌለች ካወቀ እኮ በጣም ነው የሚከፋው። አይመለከተኝም። እኛ ውጭ አላልናት። እራሷ ነች የወጣችሁ። እኛ ምን ይመለከተናል? ሂጂ ክፈች። ፍቅር እኔ አልከፍትም። ከፈለግሽ ሂጂና ራስሽ ክፈች።